ጤና ይስጥልኝ። አማን ፍስሐ ጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነኝ። በያለፈው ሳምንት የተላለፈው ፕሮግራም እድሉን አግኝታ እንዲተላለፍ ያደረግነው የብርቱካን ተመስገን የምትባለዋ ወደኛ ጣቢያ ድረስ መጣ ተመዝግባ እርዱኝ ልጆቼ ልጅ ይዤ ጎዳና ላይ ወድቄያለሁ እና እኔ ጾታዊ ጥቃት የደረሰብኝ ሰው ነኝ፣ ትንሽ ከተረዳው ህይወቴን ልቀይር እችላለሁ እርዱኝ ብላ አንድ ወር ሙሉ ስትመላለስ እንደቆየች የኛ መዝገብ ያሳየናል። በተቃራኒ ደግሞ አሁን እንደምንሰማው እንዳለ የሷ ታሪክ ደግሞ ለሶስት ወር ሙሉ ሲቀናጅ እንደቆየ ሰምተናል። ስለዚህ እኛ ጋር ያለን መዝገብ የሚያሳየን አንድ ወር ሲሆን ከኛ ከሚሰሩ አካላት ጋር ግን 3 ወር ሙሉ እንደምትገናኝ ይሄንን መረጃ አግኝተናል። የጥቃቷን እንግዲህ የጋዜጠኛ ሙያ እዚህ ላይ ጉድለት የነበረው ምንድነው? የት ነው የተጠቃሽው? እዛ ጥቃት በነበረበት ሰዓት እንደዚህ አይነት ታሪክ ነበረ ወይ? ቦታውስ ላይ ያሉ ምስክሮች አሉ ወይ ጥቃት እንደነበረ? ሁለተኛ ቤተሰብስ አለሽ ወይ ብላ ስትጠይቅ የለኝም ብላለች። ኦኬ ባይ ዘ ዌይ ያ ተጠይቃ ቤተሰብ የለኝም ብቻዬን ነው የምኖረው ብላለች። መጠየቅ ያለባቸው ከጀርባ ይሁን የትምህርት ቤት መረጃ የት እንደተማርሽ የሚሉትን መረጃዎች በሙሉ አግባብ ሳያሟሉ ይህንን ስቶሪ ለመስራት ተዘጋጅተዋል። ይሄ ጉድለት አለ። በቃ በጣቢያችን አሁን ልንቀበለው የምንችለው ትልቁ ጉድለት በሙያው ላይ መኖር የነበረበት ማሟላት የነበረበት ጉድለት ትልቁ ይሄ ነው። ከዚህ በኋላ ስቶሪው እንግዲህ ለቀረጻ ይመጣል። የውጭ ቀረጻ ቡክ ይደረጋል። ቡክ የተደረገው የውጭ ቀረጻ አርፍበታለሁ አሁን ያለሁበት ቦታ ተብሎ አንድ ወር ብቻ ነው ያለሁት፣ ከዛ በኋላ መውጣት አለብኝ የምትልበት ቦታ ተኪዶ ተቀርጿል። አንድ ፍራሽ ያለበት ምግብ የሚሰራበት ቦታ ሂደው ቀርጸዋል። እንደገና ደግሞ የስቱዲዮ ታይም ተደርጎ ያው አዲስ ምዕራፍ ልጅቷ ራሷ ስቱዲዮ ውስጥ መጣ የራሷን ታሪክ መመስከር አለባት። ያንንም ስኬጁል ተደርጎ እንድትመሰክር ከጋዜጠኞቻችን አቅራቢዎች ናቸው ባይደው እነዚህ ስቶሪ በሞላ ተቀናጅቶ ይመጣና ይሄ ነው ስቶሪ ሲባሉ ጥያቄዎች መጠየቅ ያለባቸው ምንድነው ተብለው ተወያይተው ጠይቀው እነሱ ናቸው ከዛ በኋላ ለፓብሊክ ያንን ስቶሪ የሚያወጡት እና ይሄን ፕሮሰስ ተኪዷል። ከዛም በላይ ደግሞ እንደ ማሳያ ዶክመንተሪ ኦኬ አሁን ይሄ ራሱ እንደ ማሳያ በቃ እንደ ድራማታይዝ የተደረገ ኦኬ የማሳያ ኮንቴንትም ተሰርቷል። ማለት እንዴት ያንን ችግሯን ስታልፍበት የሚያሳይ እንግዲህ ይሄ ሁሉ ለፓብሊክ የተለቀቀ ነው። ኦኬ እነዚህ ሁሉ ተቀናጅተው መጥተው ፕሮግራሙ ተሰርቶ መተላለፍ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር። ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይሄን ሳምንት እለፉኝ፣ የሚቀጥለው ሳምንት ይደረግልኝ፣ ለምን ይሄን ሳምንት አይተላለፍ አልሽ ብሎ ሲጠይቃት አይ ወደ አገር ቤት ሄጄ
መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ትነግረዋለች። አሁን እኛ ምንድነው እነዚህ ስቶሪዎች ባይ ዘ ዌይ መታወቅ ያለበት በግለሰቡ ኮንሰንት ነው የምንሰራው። ይሄንን ኮንሰንት አስፈርመን ለመቀረጽም ለመተላለፍ መብቱን ሰጥቻችኋለሁ የሚል ኮንሰንት ከፈረሙ በኋላ ከዛ በኋላ ነው ወደ ቀረጻ የምንገባው። ግን የራሳቸው ታሪክ ስለሆነ ይሄ የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍ ነው ሊከሱን ይችላል እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረጋል። ከተላለፈ በኋላ ልጅቷ በአንድ ሰዓቱ ነው በሁለት ሰዓት ውስጥ ተደውልና ለዳይሬክተሩ አውርዱልኝ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ፣ ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች? ባለቤቴ ኦኬ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይሄን ስንሰማ ይሄ ስቶሪ ትክክል አይደለም። ባለቤት የለኝም ብላ ነበረች ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል። ከዛኛ ወደ ኢንቨስቲጌሽን እንገባለን። አሁን እዚህ ላይ ፋክት ቼክ ሲደረግ እቺ ልጅ የሁለት ዓመት ልጅ ነው ያላት። ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ይሄም አሁን ከሙያዊ ጉድለት ጋር የተያያዘ ነው። ሁለተኛ እንደገና ፈርዘር ሲታይ የቤተሰብም አላት። እቺ ልጅ ቤተሰብ ያላት ልጅ ነች እና እየተተረተረ ሲመጣ እሷ የቀረበችበት አንግልና እውነቱ ፋክት እሷ ያለችበት የኑሮ አኗኗር አንድ አይነት አይደለም። ይሄ እንዲጣራ በጧት በሰኞ ኦኬ ቲም ተዋቅሮ ይጣራ እንዴት ነው እነዚህ ፕሮሰስ የተከደበት የሚለውን በምንሄድበት ሰዓት አት ሴም ታይም ደግሞ የፌደራል ፖሊስ ሌሎችም የደህንነት አካላት ኢንቨስቲጌቲቭ ፕሮሰስ ውስጥ ገብተዋል። እኛንም ራሱ መተው ጥያቄዎች ይጠይቁናል። በቃ ነገሩ ራሱ አየር ወደ ሌላ አቅጣጫ ሄዷል። ፕሮግራሙ ራሱ የተሰራበትን ዓላማ ስቶ ኦኬ ወደ ምን ሄዷል? ህዝብን የማጋጨት የድሮ የነበረ ታሪክ ቀስቅሶ ዩኒቨርሲቲዎችን ስም ራሱ የተጠቀሰ በሶሻል ሚዲያ እነዚህ ልጆች ተገኙ የማለት ከዛ በቃ ኃይለኛ አንኔሰሰሪ ሆነ ከታሪኩ እኛ ካሰብነው ታሪክ ውጭ ሌላ ሱዶ ታሪክ ይዞ አደባባይ ላይ ሌላ በቃ ሶሻል ሚዲያው ላይ ልዩ የሆነ ኢንጌጅመንት ውስጥ ገብቷል። ይሄ እኛንም እንደ ተቋም አስደነግጦናል። እና በጣም ብዙ እየተረተርን ስንሄድ ፋክት ቼክ ስናደርግ እዛ ላይ የተተላለፈውና በኢሞሽን ልጅቷ የተናገረችው የኢትዮጵያን ሕዝብ በሞላ ያስለቀሰችበት ታሪክ እየተተረተረ ሲመጣ ወደ ውሸት እየሆነ መምጣቱን መረዳት ጀመረ። ተመልሰን ወደ ፋክት ቼክ ስንሄድ ስትቀረጽ የተናገረቻቸው ስሞች ነበሩ፣ እኛ ራሳችን ያወጣናቸው ማለት ነው።
እዚህ ትምህርት ቤት ተምሬያለሁ የሚባለው እሱን ፋክት ቼክ ማድረግ ስላልቻሉ አውጡት ስሙን ብለናል። ግን የተማረችበት ቦታ ደግሞ ጭራሽ ከዛ የራቀ መሆኑን አስተዋል። የተማረችበት ሐዋሳ ነው ይለናል። ኦኬ ይሄንንም ደግሞ መረጃ የምናገኘው ከኦንላይንም ይወጣል። እኛም ስንጠይቅ እነዚህ መረጃዎች ፋክታቸው እውነት እየሆኑ ይመጣሉ። ሁለተኛ ቤት አለኝ ብላ የነገረችን ቦታ 1 ወር ነው በቃ እሱንም ራሱ ፓኬት አድርጋ የለም ሂደን ስንፈልግ በቃ የለችም እኮ ለ1 ወር ነው የተከራየችው የለችም። ስለዚህ እኛ በዛ ፕሮግራም ውስጥ እንዳያችሁት 1 አመት ሙሉ እንከፍልልሻለን ብለናል ክራይ። ሁለተኛ የ6 ወር አዝቤዛ እንሰጥሻለን ብለናታል። በአደባባይ ላይ ይሄ የምናቀርበው ነው። ዋሽንግ ማሽን ደግሞ ሰርተሽ ይሄን ልጅ እንድታሳድግ እንዲረዳ የገቢ መንጭሽ እንዲሆን ብለን አስተካክለን ይሄንን የምትወስድበትንም ራሱ መስፈርት በሞላ ተታች ልጅ ጠፍታለች። ይሄ አሁን እኛን ፓኒክ አደረገን። ለምን እንደዚህ አይተናናቅም? እቃችሁን ውሰዱ ሳይባሉ ሳይሆን ብለናቸው ሳይሆን ቆመው ነው እኛን የሚቀበሉ እና ይሄ በጣም በቃ አደጋ እንዳለው ስቶሪው እየተረዳን ወደ ፋክት ቼክ በምናደርግበት ሰዓት ኦሬዲ የፌደራል ፖሊስ ስራ ውስጥ ገብቷል። የውስጣዊ እኛ ስራችንን ከመስራታችን በፊት መረጃዎችን እኛንም ራሱ ኦኬ ምስክር እንድንሰጥ ያለን የአሰራር ዘይቤም ሆነ የምናውቀውን ነገሮች በሞላ ተጠርተን ኦኬ በስራ ላይ የሚገኙት በገባታ ላይ ያሉትን በሞላ ተጠርተው ኢንቨስቲጌሽን ፕሮሰስ ውስጥ ገብተዋል። ከዚህ በኋላ ፋክቶችን እኛ ከዚህ ልንወስድ የምንችለው ከሚያጣራው አካል አይደለ? ልክ ነው አይደለ? በዚህ ላይ ያንን ሙሉ በሙሉ አሁን ትናንትና በወጣው ዶክመንተሪ ብዙ ነገሮች አይተናል። በጣም ብዙ ነገሮች አይተናል። ፕሮግራሙ ራሱ የተቀናጀ እንደሆነ ትረካ እንደሆነ ልጅቷ ራሷ ድናይ እንዳደረገች ይህንን አልሆንኩም እንዳለች እና ምንድነው በቃ እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው ስተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። ለዚህ ፕሮሚስ የምንገባው እውነቱን ተጣርቶ መጨረሻ ላይ ሲያልቅ ለህብረተሰባችን በደንብ አድርገን እኛንም የሚጎዳ ቢሆን እውነቱን እናወጣዋለን። አሁንም እንደዚህ ስል እኛን አልጎዳንም ማለት አይደለም። 15 ዓመት የገነባነውን ሬፑቴሽን እነዚህ የተቀናጁ ኃይሎች በአንድ ሴግመንት ጥያቄ ላይ ያስገብተውታል። ወደ እውነታው ስንመጣ በጣም የተቀናጀ ኃይል ነው ይሄንን ፕሮግራም የሰራው ብለን አምነናል። የኛንም ልጆች እዚህ ውስጥ ኦኬ አሁን እንደምናየው ኢንቫልቭ እንዲያደርጉ አድርጎታል። በምን መንገድ ኢንቫልቭ አደረጉ የሚለውን እኛ እናቆም። ግን ይሄ የተቀናጀ ኦኬ የተቀናጀ ትርከት ሆኖ ነው የቀረበው። እየላጥነው ስንመጣ ውሸት እንደሆነ ልጅቷ ራሷ እየተናገረች ነች ያለችው። ለጣቢያ ኢሜጃችንን ይሄ በጣም እንግዲህ ጎድቶታል። ሞራላችንም ትንሽ አንገጫጭቶታል። በጣም ብዙ ልጆቻችን ናቸው ቤት ውስጥ ትልቅ ፖዚሽን ያላቸው ልጆች አሁንም ዲቴይን ተደርገው ጥያቄ ላይ ናቸው ያሉት እና
እየሰማንም ያለነው በዶክመንተሪውም ራሱ አስደንጋጭ የሆኑ መረጃዎች በእኛ ልጆች ላይ ኦኬ ስናይ ቆይተናል። ያ እንደ ተቋም በጣም ይጎዳናል፣ ጎድቶናል። ሁለተኛ ውሸት ታሪክ ለህብረተሰብ እንዲደርስ ስለታለልን ኦኬ እኛም አስተላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል። ምክንያቱም ህብረተሰብ ራሱ ይረዳቸዋል እነዚህን ግለሰቦች ኦኬ እና ይሄ ከዚህም አልፎ የቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትም ሜካኒዝም ጥያቄ ላይ ገብቷል። የፌደራል ፖሊስም ይሁን ሌሎችም አካላት እየሄዱበት ያሉት የማጣራት እንደገና በዚህ ትልቅ እንግዲህ ህብረተሰብ ጋር ሊያደርስ የሚችል ውዥንብር ፈጥሮ አገርን ራሱ ሊያቃጥል የሚችል ኢሹ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይሄንን ደግሞ ሲያደርጉ ከሌላ አካል ጋር ለጥቅም ሆነው የሰሩ የኛ አባላት ካሉ እኛም ራሳችን አስተዳደራዊ ዲሲዥን እናደርጋለን። እንደገና ደግሞ መረጃ መስጠት ያለብን በሞላ መረጃ ለመስጠት ዝግጁ ነን። ይሄን ስናደርግ ብቻ ነው ለሁሉም እኛ ቤት ውስጥ ላሉትም አስተማሪ መሆን የምንችለው፣ ለሌላው ሚዲያ አገር ውስጥ ላለነው ሚዲያዎች አስተማሪ የሚሆን ተምሳሌት ሆነን ልንቀርብ የምንችለው እና ያለኝ አሁን ኢቭን ለሌሎች ሚዲያዎችም እና በስራው ላይ ላላችሁ የጋዜጠኛ ሙያ ውስጥ ላላችሁ ወንድሞቼም ሆነ እህቶቼ ስራችሁን በአግባቡ ሰርታችሁ ለህብረተሰብ የምታቀርቡትን መረጃ ሙሉ በሙሉ ከጀርባ ያለውን መረጃ አጣርታችሁ እንድታቀርቡ እማጸናለሁ። እንደኛ እንዳትሳሳቱ። ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል። ግለሰቦች ሊጋደሉበት ይችላሉ፣ ህብረተሰብ ሊጋደልበት ይችላል እና ይሄ ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል። እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠንቅቀን እንሰራ እማጸናለሁ እና አመሰግናለሁ። ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም